ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅታችንን አጠናቀን መተናል። እናንተም አብራችን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ ዛሬም ለእናንተ ክቡራን ተመልካች አድማጮቻችን እንግዳ ይዘንላችሁ መጥተናል። በተለይም የኢትዮጵያ ወቅታዊ ጉዳዮችን በተመለከተ በተደጋጋሚ ጊዜያቶች በዜናዎቻችን እንግዶችን በመጋበዝ ለእናንተ መረጃ የምናቀብል መሆኑ የሚዘነጋ አይደለም። ኢትዮጵያ አጣብቂኝ ችግር ውስጥ ገብታለች። በግራ በቀኝ በኋላም በፊትም ዙሪያዋ የመከራ ምድር እሳት ሆኖባታል። እንዴት ነው ማድረግ የምንችለው? አንዳንዶች በተለይም ይህ የኦሮሚያ ገዢ መደብ ለኦሮሞ ሲል ብዙ ነገሮችን አበላሽቷል የሚሉ ወገኖች አሉ። ይሁን እንጂ መሬት ላይ የሚስተዋለው እውነታ ይህ አይደለም። ኦሮሞዎች እንደዚህ ዘመን በተለይም እንደ አብይ አህመድ ዘመን የሞትንበት የተፈናቀልንበት በተለይም ልጆቻችንን እንኳን ማስተዳደር ያልቻልንበት የስቃይ ምድር ሆኖብናል ይላሉ። በምንንቀሳቀስባቸው አካባቢዎች ሳይቀር እኛ ራሳችን ባይተዋር ሆነናል። ሽመልስ አብዲሳም ሆነ አብይ አህመድ ለኢትዮጵያ ብቻ አይደለም ለኦሮሞ ብቻ አይደለም ለኢትዮጵያም በጠቅላላው ዕዳ በሽታ ሆኖብናል ነው የሚሉት። እሱ ከመጣ ወዲህ የኦሮሞ ልጆች ችግር ውስጥ ገብተናል። አሁን የምንበላው የምንጠጣው ከማጣት በዘለለ ቤት ንብረታችንም እየተፈናቀለ ነው። በማናውቀው ጉዳይ ልጆቻችን እየታፈኑ ነው። የት እንደሚከቷቸው አናቅም። አብይ በዚህ ጋር ሸኔ ናቸው ይላል። ሸኔ በሌላ በኩል ደግሞ ሌላ ጫና ይፈጥረብናል። ወዴት እንሄድ? ሌላው ኢትዮጵያዊ በተለይም በኦሮሞ ማህበረሰብ ላይ እየደረሰ ያለው ግፍና በደል በፍጹም አላወቀልንም ወይም አልተረዳልንም። እኛ ስርዓቱ የኦሮሞ ነው እየተባል እያለቅነን ያለ ነው። በህዝቡም ዘንድ አዘኔታም የለንም። እናንተ ባለጊዜ ይሉናል። ግን የእኛ ስቃይና መከራ ማን ነው የሚረዳልን ይላሉ። በተለይም በጣም ቁጥራቸው የበረከተ የኦሮሞ ማህበረሰብ አንዳንድ ጽንፈኞች በሚሰሩት በሚፈጽሟቸው ተግባሮች እኛ እየተወቀስንን ያላሉ። ከዛው ከኢትዮጵያ ከምድሩ ከአካባቢው ከስፍራው ያገኟቸውን መረጃ አካፍላችኋለሁ። አሁን አንድ እንግዳ አለኝ እዛ በስቃይ በመከራ ውስጥ የሚኖር እኛ በህይወታችን እንዲህ አይነት ነገር አይተን አስተውለን አናቅም ነው የሚለው የዛሬ እንግዳዬ። በተለይም እኔ ኢህአዴግ ከመጣ የተወለድኩ ነኝ። ምንም እማቀው ነገር የለኝም። ይህንን ዘመን ነው ማቀው። ታዲያ በልጅነቴም ቢሆን የመለስ ዜናዊን ስርዓት የኃይለማርያምን ይህንንም እያየሁ ነኝ ያለሁት። እንደዚህ እንደ አብይ ዘመን ስቃይ የወረደበት የኦሮሞ ማህበረሰብ የለም። ቤተሰቦቼ ሁሌም ይነግሩኛል አሁን እሳት ንዳድ ውስጥ ነን ያለነው፣ የት እንግባ ምን እንሆን እያሉኝ ነው። ስለዚህ ምን እናደርግ? ከኢትዮጵያ ህዝብ ጋር በመተባበር በተለይም ከፋኖ ጋር በመሆን ይህን ችግር እስካልቀረፍነው ድረስ አሁንም ኢትዮጵያ ሀገራችን አደጋ ውስጥ ነች ይለናል። ከእሱ ጋር የምናደርገውን አጠር ያለ ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። አሁን ወደ ቦታው ወደ ስፍራው ስልክ በመደወል ያገኘናቸውን እስቲ ላካፍላችሁ። ጤና ይስጥልኝ ወንድማችን፣ ሰላም እንዴት አደርክ? ሰላም ናችሁ? እንዴት ነው? ሰላም የኔ ወንድም፣ እግዚአብሔር ይመስገን። በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። ምክንያቱም ብዙ ጊዜ ሰዎች የኦሮሞ ልጆች ወይም የኦሮሞ ማህበረሰብ እጅግ በተደላቀቀ ነገር ውስጥ የሚኖር አስተዳደሮቹ ከመከላከያ ሚኒስትሩ ከጠቅላይ ሚኒስትሩ በጠቅላላ የሀገሪቱን ከፍተኛ የስልጣን ቦታዎች የያዙት ኦሮሞዎች ናቸው። ስለዚህ ደስተኞች ናቸው የሚሉ ወገኖች አሉ። ከአንተ ጋር ደግሞ ወይም ከዛው ከስፍራው ደግሞ ያሉት የኦሮሞ ማህበረሰብ በተለይም የገበሬው ማህበረሰብ ስቃይ ውስጥ እንዳለ መረጃዎች ይገለጻሉ። እስቲ እንደው በጣም አመሰግናለሁ መረጃ ለመስጠት ፈቃደኛ በመሆን አንተ ራስህም እና እግዚአብሔር ይስጥልኝ። ምንድነው አሁን እየተፈጸመ ያለው በዚህ በኦሮሞ አካባቢ?
ከቤት ንብረታቸው በጣም በርካቶች እየተፈናቀሉ ነው የሚል መረጃዎች ደርሰውኝ ነበር። እስቲ ስለዚህ ጉዳይ ትንሽ ብታካፍለኝ። አዎ እውነት እንደምትል በኦሮሞ አስተዳደር ላይ ኦሮሞ አገር እያስተዳደረ እንደተባለው ባለጊዜ እንደተባለው ኦሮሞ እንዳለው ምንም ከኢትዮጵያ ብሔር ብሔረሰብ የተለየው ነገር ያገኘው የለም። በተለይ ከሌላ ብሔር ብሔረሰብ በላይ ስቃይና መከራውን እያየን ያለነው እንጂ ከዚህ በኦሮሞ አስተዳደር ላይ አንዳች ጥቅም ያገኘው የኦሮሞ ህዝብ የለም። ለስሙ ኦሮሞ ነው እያስተዳደረው ነው ያለው ይባላል። ስሙ እንደዛ ይበል እንጂ በኦሮሚያ ክልል እንደዚሁ የኦሮሞ ህዝብ የተሰቃየው፣ የተገደለው፣ የተፈናቀለው ደሃ የሆነበትን ዘመን የለም። በእውነት እንደምንል የኛ የኦሮሞ አርሶ አደር በፊት ሌላዎች ጊዜ ብዙዎች ማዳበሪያን አግኝቶ ሰፊ መሬት አርሶ ከራሱን አልፎ ለገበያ አቅርቦ ለሌላ ብሔር ብሔረሰብ ሲመግብ ነበር። እዚህ ዘመን ግን ያለውን መሬት ማረስ አልቻለም። በማዳበሪያ እጥረት፣ በሰላም ጉዳይ ያለው ነገር በጣም ከባድ ነው። ማረስ አልቻለም። የታጠቀው ኃይል አለ፣ የመንግስት አካል አለ። በዚህ ይመጣል እናንተ ሸኔ ቀላቢዎች ናችሁ ይባላል። መንግስት ህዝቡን ያሰቃያል። የታጠቀም ደግሞ ይመጣና አንተ ዛሬ ከሌን ቀልባል ለከሌ የሆነ ነገር ሰጥታል ይባላል። ሰው በዚህ በሁለቱ መካከል ስቃይን መከራን አይተዋል። ይህንን አልፎ ተርፎ አንድም ታጣቂ በሌለበት አካባቢ ላይ መንግስት ታጣቂዎች ወይም መንግስት ወታደሮች እና ካቢኔዎች እየዞሩ አሁን ቤተሰቦቻችን እንደነገሩ አሮበንጂ የሚባል ወንዝ ላይ ልማት መንግስት ሰርቶታል። ከዛ ላይ የተፈናቀለው አርሶ አደር አለ። በልማት ምክንያት ያገኘውና ገንዘብ ነበረ መንግስት የሰጠው። እዛ ያንን ልማቱን ሲጠብቅ የነበረው የመከላከያ ሰራዊት ሌሊት በየአርሶ አደሩ እየዞረ እኛ ሸኔዎች ነን የናይል 300,000 ብር 500,000 ብር አምጣ እየተባለ እየወሰደበት ነው። ያን ገንዘብ መከላከያ ራሳቸው ናቸው እኛ ሸኔንን አምጡ የሚሉት። ሰውዬ ምንም ገበሬው ነው፣ ገበሬዎች ናቸው። አሁን ብር የተጠየቀው ማለት ነው። ያ ሰው ግን ያን ገንዘብ የለም። ያን ገንዘቡ እጁ ላይ የተሰጠው ነው ያገኘው። እሱን አምጣ ያለው አሁን እነሱ ናቸው ተብሎ የተወሰደበት። መከላከያ ራሱ ነው ወይስ ሸኔ ነው? ራሱ መከላከያ እዛ ሲጠብቅ የነበር። ኦኬ እሺ ቀጥል። እና ያለ የተሰጠው እንዳለ የዞሩ ሰበሰቡበትና ወሰዱበት። እና ያንን ሰዎች አሁን ቤተሰብ ያሉ ሰዎች ናቸው። 5-6 ልጆች ያሉ ሰዎች ናቸው። እነሱ መከራ ላይ ነው ያን አሁን በዛ ሰፈር በቃ በግብርናው ላይ ያሉ ሰዎች ደግሞ ግብር ድሮ 2,500 ሲከፍል የነበረው አሁን እስከ 18,000 ብር ድሮ 2,000 ብር የሚከፍሉ ሰው ዛሬ ዘንድሮ እስከ 18,000 ብር ነው። ምንድነው ምክንያቱ? ይሄንን የሚያስከፍሏቸው ምንድነው ምክንያቱ ይሏቸዋል? ግብር ነው ይባላል። ግብር አይ ነው ዋጋው የመጨመሩ ምክንያቱ ምንድነው? ለምንድነው ከ3,000 ወደ 18,000 ከፍ ያለበት ምክንያት ያውቃሉ? ገበሬዎቹ ተነግሯቸዋል? ምን ተፈጠረ? ምንም የምንነገር ነገር የለም። በቃ ልማት ነው ይላል። በቃ ይሄን ሁሉ ከየት እናመጣለን? አርሰን የለንም። አሁን እኛ የምናርሰው ይሄን አይል አይደለም። ማዳበሪያው በስርዓት አግኝተን አርሰን ጥሩ ዘር አግኝተን አይደለም። ከየት እናመጣለን? ካምጣበት ቦታ አምጣ።
ያለው አሁን የዘራውትን ዘር አይደለም 10 ምናምን ሺህ ብር ምንም ያላገኘ ሰው ይኖራል። አንድ ከብት ያለው ከብቱን ሽጦ በሬ ያለው በሬን ሽጦ ነው ያንን ግብር እየገበረ ነው ያለው እና ህዝቡ በዚህ ስቃይና መከራ ውስጥ ነው ያለው። በቃ ሁሉም ዘረፋ ላይ ተሰማርቶ ነው ህዝቡን እየዘረፈ ነው ያለው። በዚህ የሆነ ቦታ ሴት ታጣቂ ነው ይባላል። ከታጣቂ ውጭ ሌሊት እየሄደ እንደ ታጣቂ ራሱን አድርጎ መከላከያ የበሬን እየዘረፈ ነው ያለው። በየቦታ በየሄደበት መንገድ ሰላም ማስከበር ሳይሆን ዘረፋ ላይ ነው የተሰማራው። ህዝቡን እየዘረፈ ነው ያለው። ሌላው ከአርሶ አደር ላይ መሬቱን እየቀማ ማንጎ አቮካዶን ተክላለን ልማት ነው እየተባለ የ8 ልጆች አባት የ7 ልጆችን አርሶ አደር ምንም ሌላ ስራ የሌለበትን አርሶ አደር እያፈናቀሉ ማንጎን አቮካዶን እየተከሉ እስከ 2 ዓመት እስከ 3 ዓመት ከሚያድግ ድረስ ውስጡ ጎመን መትከል ትችላለህ። እዛ እያረምክ ውሃን እያጠጣ እየጠበቅ ትኖራለህ። የራሱ መሬት ላይ ዋርዲያ እንደ ጠባቂ ሆኖ ዘበኛ ሆኖ እያገለገለው ያ ሌላ ከብት የሆነ ነገር መጥቶ ከበላ ትጠየቃለህ፣ ትቀጣለህ፣ ትታሰራለህ እየተባለው አርሶ አደሮች በዚህ መከራና ስቃይ ውስጥ ነው ያለው። በሌላ በኩል በግብር በሌላ በኩል መሬቱን እየተወሰደው ሀገሪቱን እናለማለን እየተባለ በዚህ አቅጣጫ መከራና ስቃይ እያሳዩ ነው ያለው። እስቲ ወንድማችን አሁን መሬቱን ነጥቀውት እንደገና ማንጎ ተክለው እሱንም ጠብቅ እና ውስጡ ትንሽ ጎመን ምናምን ትከል እያሉት ነው የምትለኝ። እንደገና እንዲጠብቅም እየተገደደ ነው ብለሃል። ማን ነው ይህንን የሚያደርገው? የኦሮሚያ ግብርና ቢሮ ነው ወይስ ሽመልስ አብዲሳ ያሰማራቸው የራሱ ኮሬ ነገኛ የሚባል ቡድን ነው? ማን ነው ይህንን ስራ የሚሰራው? የነሱ ናቸው። የኦሮሚያ ልማት ቢሮ የነሱ ሽመልስ አብዲሳ ቡድን ናቸው። ሀገሪቱን እናለማለን ቀይራለን እየተባሉ ኦሮሞ በዚህ ተጠቃሚ ሆኗል እያሉ በሚዲያ እያወሩ በዚህ ደግሞ ህዝቡን እያሰቃዩ ሚዲያ ላይ ሌላ ነው የሚወራው፣ ከስር ደግሞ መሬት ላይ ያለው እንደዚህ አይነት ስቃይና መከራ እኔ ያለው የሰው ከብት እየተወሰደው በሬ በግ እየተወሰደው መሬቱን እየተቀማው እንደዚህ አይነት ስቃይ ውስጥ ነው ያለው በየአቅጣጫው ኦሮሚያ። ይህን ቦታ ነው የማይባልበት መንገድ የትኛውም በኦሮሚያ ክልል በምዕራብ በምስራቅ በሸዋ ሳንል በቃ በአቅጣጫ በሁሉም ኦሮሚያ ክልል እንደዚህም ስቃይና መከራ ውስጥ ነው ያለው። ነጋዴው እንደዚህ መነገድ አልቻለም፣ እየተዘረፈ ነው፣ ሱቁ እየተዘጋበት ነው። ሆነ ነገር ከከፈተ አንድ ቀን ከፍቶ መስራት አይችልም፣ ግብር ይታሸጋል። ግብሩ አምጣ ብሎ ያስሩታል። ግብሩ ደግሞ ኦቨር ነው ከምነግዱ በላይ። አሁን በ3 ወር ነው ግብር እንደ ድሮ በአመት ሳይሆን በየ3 ወሩ አምጣ ይሄን አሁን ነጋዴም እየከፈለ ያለው በየ3 ወር ነው። ለምንድን ነው የተቀየረው? በየአመቱ የሚከፍለው የነበረው ግብር አሁን በየ3 ወሩ እንዲሆን ለምንድን ነው የተደረገው? ምናልባት ነጋዴዎቹ ሲጠይቁ የሚሰጣቸው ምላሽ ምንድን ነው? እንደ ድሮ የለም። በቃ አሁን እኛ ልማት ላይ ስለሆነ ልማት እንሰራበታለን ነው ተብሎ በየ3 ወሩ የሚወሰዱበት ግብር አለበለዚያ ይታሰራል፣ አለበለዚያ ንብረቱ ሜዳ ላይ ይጣላል፣ ይዘረፋል። ሰው እንደ ድሮ ትንንሽ ነገር መንገድ ላይ ውስጥ ለውስጥ ሆና ኮብልስቶን መንገድ ላይ ሰርቶ መኖር አልቻለም። እየሄዱ ንብረቱን እየወሰዱ እየደበደቡ ነው ያሉ፣ እያሰሩ። በዛ ምክንያት ወጣት ከሆነ ሉና ምክንያት ይፈጥሩትና ይዞ ይሄዳሉ አፍሶ። መንገድ ላይ ካገኙት በቃ አፍሶ መሄድ። ሆነ ልብስ ነገር ሆነ ካልክ ነገር መንገድ ላይ ሲሸካዩ በቃ ህገወጥ ነው እያሉ ይዞ ይሄዳሉ። የት እንደሚወስዱ አይታወቅም። ምናልባት ይሄ ጉዳይ
በሌላ ማህበረሰብ ላይ ወይም በሌሎች ብሔሮች ላይ ነው ወይስ በኦሮሞ ልጆችም ላይ እንደዚህ አይነት ነገር ይከሰታል? ነጋዴዎቹንም በተመለከተ ኦሮሞዎች ላይ ጫና ይፈጠራል ወይስ ሌሎቹ ላይ ነው? እንደው እስቲ እሱንም በግልጽ ብታብራራው። ምክንያቱም አንዳንድ ሰዎች የሚሉት በማንነታችን ተለይተን እንደዚህ እንደረጋለን፣ ኦሮሞቹ ናቸው ባለጊዜ፣ ኦሮሞቹ እንደፈለጉ ያደርጋሉ፣ ስለ ኦሮሞቹ ይሰጣል እንደፈለገ የሚባል ነገር አለና ነጋዴዎቹ ኦሮሞ ከሆኑ እነሱም ላይ ጫናው አለ የምትለኝ ነገር፣ በመንገድ ላይ የሚነግዱት በኦሮሞ ልጆች ላይ ጫና አለ? ማንኛውም አሁን እኔ እንዳየው የትኛውም ብሔር ብሔረሰብ ለወሬው በኦሮሞ ስም ለመነገድ ኦሮሞ እንደዚህ ተጠቃሚ ሆኗል፣ የኦሮሞ ልጅ እንደዚህ አግኝቷል፣ አንዳንድ ሰዎች በብር ይገዙና ምን ነገር እየሰጡ ያወሩታል። እኔ ኦሮሞ ነኝ እንደዚህ ነገር ሰርቼ አግኝቻለሁ ይላል። እሱ ከነሱ ጎን ሆኖ ሆነ ነገር አግኝቶ ነው እንጂ ሰርቶ ለፍቶ አይደለም። በሚዲያ ላይ ወጥቶ የሚያወራው እኔ እንደዚህ አይነት በቃ በዶሮ በከብት በወተት በስጋ ከብት ሰርቼ ሆነ ነገር ውስጥ ገብቼ ይላሉ። አንዳንድ ሰዎች በገንዘብ የካድሬውንም ነገር እያሳዩ ያወራሉ። ግን ይህ ነጋዴ ላይ እየደረገ ያለው አማራም፣ ትግሬም፣ ወላይታም፣ ስልጤም፣ ጉራጌም ምንም ብሔር ሳይለዩ ነው እያደረጉት ያለው። ግን በሚዲያ ላይ አውጥቶ የምናገረው ኦሮሞዎች ናቸው። ለምን ከሌላ ብሔር ብሔረሰብ ተጠቅመዋል ሲባል ነገ ከነጎዳ ሌላ ብሔር ኦሮሞ ላይ እንዲነሳ ኦሮሞን እንዲጠላ ለማድረግ እንደዚህ ተገዝቶ ሆነ ገንዘብ አግኝቶ ነው የምናገረው እንጂ የትኛውም ብሔር ብሔረሰብ ላይ ነው እየተደረገ ያለው ይህ ነገር። ዘረፋና ጫናው የትኛውም ብሔር ብሔረሰብ ላይ ነው ያለው፣ ሰርቶ የሚኖር ሰው ላይ ነው። በገበሬዎቹ በኩል ያለው ጫና ደግሞ እጅግ የከፋ እንደሆነ ይገለጣል። ቅድም እንዳልከውም አንተም በተለይም በዚህ ግብር ከፍሉ ማዳበሪያ ደግሞ አይሰጣቸውም፣ መሬታቸውን ይነጠቃሉ። እንዳልከውም የኮሎኔል ነገኛው ቡድን ወይም የሽመልስ አብዲሳ ቡድን የራሱን ማንጎ በግብርናው ስም እያለ ገበሬውን እያፈናቀለ እየጣለ ያለበት ሁኔታ አለ። ምናልባት ቅድም ገልጸልኛል 6-7 ቤተሰብ ያላቸው ሁሉ መሬታቸው እየተነጠቀ ነው ብለህ ነበርና ምናልባት በምትክ ለሌሎቹ ሌላ ቦታ ይሰጧቸዋል። ልጆቻቸው እነዛ 6-7 ልጆች ወዴት ነው የሚወድቁት? ምንድን ነው እየሆኑ ያሉት በአሁኑ ሰዓት? ምንም የተሰጠው ነገር የለም። ምንም ምትክ ነገር የለም። ምንም አንድ ነገር የተሰጠው ነገር የለም። ይህንን ጎመን ትካል እስከሚያድግ ድረስ እዚህ ውስጥ ጎመን እየሰራው ድንችን እየሰራው እስከ 2 ዓመት እስከ 3 ዓመት በዚህ ጠባቂ ሆነ ነው። ከዛ በኋላ አሁን እንደምታውቀው ማንጎ ሲያድግ ምን እንደሚያክል አንተ ራስህ ታውቃለህ። እንኳን ጎመን እንኳን ድንች መትካል እዛ ሰው መግባት አይቻልም። ማንጎ ትልቅ ነው የሚሆነው ቅጠሉ። ልክ ነው። እና እስከዛ ድረስ ትኖራለህ። እዛ ውስጥ ጎመንን እየሸጥክ እየሰራ ትኖራለህ። ከዛ በኋላ ትጠብቃለህ። ይሄ ሌላ ነገር መጥቶ ይሄን ነገር ከነካው ተጠያቂ አንተ ነው፣ ባለመሬቱ ማለት መሬቱ ተነክቷል። በዛም ሌላ ደግሞ ተመልሶ ጠባቂ ሆኖ ያንን ይጠብቃል፣ ያጠጣል። ሆነ ነገር ከሆነ ተጠያቂ እሱ ነው። የትም ማምለጥ አይችልም፣ የትም መሄድ አይችልም። ስለዚህ ልጆቻቸው ተበትነዋል እያልከኝ ነው ያለው? እነዚህ የተፈናቀሉ መሬታቸው ተበትኖ በየመንገዱ ቀን ሰራተኛ ይሆናል። በዛ አንዳንዱ እድሜው ትንሽ ከፍ ያለ የተናደደው በንዴት ወደ ሌላ ወደ መከላከያ ምናምን ሲናደድ በቃ እዛ ይገባል። ለነሱ ምቹ ነው የሚሆነው። እንደዛ ነው እያደረጉ ያሉት። በሌላም በኩል ኦኬ ቀጥል ነው እንደምሽ የነሱ ልጆች ሲናደ በቃ የሚበላው የሚጠጣ ሲያጣ ወደ ከተማ ይወጣል። በዛ ጎዳና ተዳዳሪ ይሆናል። የሚያደርሱ ሌላው ወደ መከላከያ ሄዳል፣ ሌላው ወደ ሌላ ቦታ ሄዳል። በዛም እነሱ እቺን መንገድ አግኝቶ ይዘው ይሄዳሉ። በዚህ በኦሮሚያ ክልል አንዱ ከሚወቀሱት ነገር በተለይም እንደምታውቀው ሃይማኖት የኦሮሞ ሕዝብ
ወይም ኢትዮጵያኖች ችግር የለባቸውም። ኢትዮጵያ ምድር ተሰምቶም ታይቶም በማይታወቅ ሁኔታ አሁን አርሲ ላይ ከፍተኛ የሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በየጊዜው እየተገደሉ ነው። መቼም መረጃ ይኖራል ብዬ አስባለሁና እዛ አካባቢ የሁሉ ጉዳይ የሚፈጸመው እውነት በኦሮሞ ማህበረሰብ ነው ወይስ ምንድን ነው? ምን እያለ ነው? በተለይ የዚህ ማህበረሰብ የኦሮሞ ማህበረሰብ ምን እያለ ነው በዚህ ሁሉ ግፍ በደል በክርስቲያኖች ላይ ሲፈጸም? ይሄ በኦሮሚያ ክልል እንደምታውቀው ተደርጎም አይታወቅም፣ ኦሮሞ አድርጎም አያውቅም። ይህን ነገር አይደግፍም። ከዚህ በፊትም አድርጎ አያውቅም፣ አሁንም አያረግም። ይህን ነገር አንደግፍም። ለምን? እምነት የግል ነው፣ ሀገር የጋራ ነው እንደሚባል እምነቱ ክርስቲያንም ሙስሊምም ሌላ ፕሮቴስታንትም ዱባብለም የፈለገው ሃይማኖት ኦሮሚያ ክልል ውስጥ አለ። አብረን ነው ተቻችለን የኖርን እስካሁን እስከ ዛሬ ማለት ነው። ድሮ ይህን አሁን እየተደረገ ያለው በፖለቲካ ጉዳይ ነው። በቃ ይሄ ሙስሊም ክርስቲያን ላይ እንዲነሳ፣ ክርስቲያን ደግሞ ሙስሊም ላይ እንዲነሳና ሰው በእምነት በሃይማኖት ሲበጠበጥ እነሱ ስልጣናቸው እድሜ ይራዘማል። እነሱ ነገ ከነገ ወዲያ አስታራቂ ሆነው ይገባሉ ለሽምግልና። ይሄንን የስልጣን መራዘሚያ ዘዴ ነው፣ ስልት ነው። እነሱ ይሄንን ህዝብ አጋጭቶ ስልጣናቸው እንዲራዘም ማድረጋ ነው። እንደምናውቀው የኢህአዴግ ዘመን ብሔር ብሔረሰብ ሲጋጭ እነሱ ቆይቶ ሸማግሌ ሆነው ይገባሉ ለማስታረቅ ማለት ነው። እዛ ህዝቡ ያን ፖለቲካ ረስቶ ወይም ትቶ ወደ እርስ በርስ ግጭት ነው የሚሄደው። እዛን ሰዓት እነሱ ፖለቲካቸው ይሳካል፣ እድሜያቸው ይራዘማል፣ የእድሜ ስልጣናቸው ይራዘማል እንጂ አሁን በአርሲ ላይ ክርስቲያን ሙስሊም ላይ ካድሬው እዛ አስተማርቶ አደራጅቶ ነው ሄዶ እኔ ክርስቲያን ነኝ ብሎ ሙስሊሙን አደራጅቶ እኔ ሙስሊም ነኝ እያለ ሄዶ የቤተ ክርስቲያንን እንትን አላይ ችግር እየፈጠረ ያለው። ግን ይሄን ያደራጀው ያለው ራሳቸው ካድሬዎች ናቸው ማለት ነው እንጂ ህዝብ ከኦርቶዶክስ ምንም ችግር የለም። አሁን በኦሮሚያ ክልል እንትን ኦርቶዶክስም ሙስሊም አለ፣ ግን ማንም ከማንም ችግር የለም። በፊት እንደምታውቅ ማለት ነው ማንም ተከባብረን አብሮን በሙስሊም ባህል ጊዜ አብሮ መኖር ማሳለፍ፣ ኦርቶዶክስ አብሮ መኖር መብላት መጠጣት ማሳለፍ፣ ጎረቤት ጥሪ ተዳርጎለት ተጠራርቶ አብሮ መብላት መጠጣት እንጂ የትኛውም አርሲም ሆነ የትኛውም አካባቢ በኦሮሚያ ክልል በሃይማኖት የሚጋጭ ህዝብ የለም። ግን ራሳቸው ያደራጁት በሙስሊም ስም በኦርቶዶክስ ስም እየበጠበጡ ነው ያለው። ይሄ ነው እየተደረገ ያለው። በጣም አመሰግናለሁ። በሌላም በኩል በተለይም በኦሮሚያ እየተደረገ ያለው ጦርነት እንዳለ ሆኖ እንደምትገልጸው ደግሞ መንግስት እያደረገ ያለው ማፈናቀል እጅግ የከፋ እንደሆነ ጠቁመኛል። በሌላም በኩል በጣም በርካታ ወጣት ልጆች ጭምር ሳይቀሩ እየታፈሱ ያለበት ሁኔታ አለ። ይህንንስ እንዴት ነው የሚገልጸው ማህበረሰቡ ወይም የኦሮሞ ህዝብ? ልጆቹ እየታፈኑ ወደ ጦርነት እየሄዱ ነው ያሉት። እንግዲህ ቅድም እንዳልከውም እያፈናቀሏቸው ያሉትም ወደዛ እየገቡ ነው ብለኛልና ይሄ አፈሳ በትክክል እድሜያቸው ያልደረሰ ላይ ሁሉ እየተፈጸመ እንዳለ ይገለጻልና እስቲ ይህንን እንዴት ትገልጸዋለህ? እየተፈጸመ ያለውን የወጣቶች አፈሳ። ይሄ በጣም እየከበደ ነው። በጣም ከሌላ ብሔር ብሔረሰብ በላይ ኦሮሚያ ክልል አፈሳው በጣም ከባድ ነው። ለምን? የኦሮሞ መንግስት እናንተ መንግስት ነው፣ ይህንን መንግስት መጠበቅ አለባችሁ እየተባለ ህዝብን እየዞሩ ምን ወጣት ምን እድሜ ያልደረሰ ሰው
የስድስት የሰባት የአምስት የአራት ልጆች አባት ሄድ አገርን ጠብቅ እየተባለ ከቤት እየወሰዱ ነው ያለው። ይህንን እድሜ ያልደረሰ ወጣት ብቻ ሳይሆን እንደዚህ አይነት ቤተሰብን ለማስተዳደር ኃላፊነት ያለው ሰው ነው እንደውም እየወሰደ ያለው። አሁን በየገጠሩ በየከተማው ገጠር ሸሽቶ ከተማ የገባ ወጣት ከተማ ይታፈሳል። እዛ ላይ ቤተሰብን ጥሎ መሄድ አልቻለው ሰው እዛ ሄዶ ከነ ቤተሰቡ መሀል ነቅቶ ይዞ ይሄዳል። ለምን? ቤተሰብ የልጅ አባት ነው፣ ልጅ አስተዳዳሪ ነው፣ ሌላ ሰው የለም ሲባል በቃ ሚስቱም ሆነ አባቱም እናቱም ይደበድባል። አሁን በእኛ አካባቢ በኦሮሚያ ክልል ሰው እዛው ወንድ ከሆነ ያገባል፣ እዛ በአባቱ መሬት ላይ ሰርቶ ይኖራል፣ እዛ ትዳር መሰርቶ ይኖራል። ያንን መጥቶ ይዘው ይሄዳሉ። አባቱ ከጠየቀው፣ እናት ከጠየቀች፣ ሚስቱ ከጠየቀች ይታሰራሉ፣ ይደበደባሉ፣ ሊሞቱ ሁሉ ይችላል። ይህንን ፈርቶ ህዝብ ምን ይላል? ዝም ማለት ነው። አማራጭ ስለሌለው አፈናው ኦሮሚያ ክልል ከሌላ አሁን እንደውም ታጣቂዎች ያሉበትን አካባቢ ነው ትንሽ ሰላም ያለበት። ሄዶ መውሰድ አይችልም እዛ አካባቢ ላይ። የኦሮሞ ነጻነት ጦር ማለት ነው ወይም ሸኔ የሚባለው። እነሱ ያለበትን አካባቢ ሄዶ ሰውን እንትና አይወስዱም እንጂ ሌላ እነሱ ለተቆጣጠሩበትን አካባቢ በቃ እንዳለ ሰው ቤት ማደር አይችልም። ቤት በቃ ወንድ ቤት ማደር አይችልም። እየወሰዱ ነው፣ እየዞሩ ሌሊት እየመጡ እያፈኑ ነው ይዞ የሚሄዱት። ስለዚህ ሌሊት ሰው ቤት አያደርም። ቀን እየሸሸው ጫካው እየዋለው ሌሊትም እዛ ውጭ ነው እያደረ ያለው። ዛሬ እዚህ ካደረው ነገ ሌላ ቦታ ሰው ቤት ዘመድ ጋር እያደረ ነው ያለው። ኦሮሚያ ክልል ያለው ስጋ ይሄ ነው። ስብሰባ ምናምን አያደርጉም። ይሄ ኦሮሚያ ካድሬዎቹ አለ የኦሮሞ ብልጽግና የሚባለው ስብሰባ ሲያደርግ ይህንን መጠየቅ አልቻለም ህዝቡ። ለምንድን ነው እንደዚህ የምታሰቃዩን የሚል ጥያቄ ማንሳት አልቻላችሁም? ኧረ ይሄ ከተጠየቅማ ከባድ ነው። እንዴት አድርገህ ትጠይቃለህ? ለምን መጠየቅ አይቻልም። ያንን ሁሉ ይዞ ይሄዳል፣ ይደበድቡታል። ሌላ ነገር ነው የምጠይቁ። እኔ ደጋፊ ነው እናንተ በቃ ሸኔ ነው የምትደግፉ ይባላል። መናገር አይችልም ሰው። በቃ አንተ የሆነ ነገር ለመፍትሄ ብለህ የሆነ ነገር ስታይ ሸኔ ነህ። በጣም ይገርማል። መጠየቅ አይችልም፣ ምንም አይጠይቁም። ሲጠይቁ በቃ ያን የሚያቀርቡትን ያና ነው። አሁን በኦሮሚያ ክልል ለሽመልስ አብዲሳ ለነ አብይ አህመድ ያላቸው አመለካከት ምን ይመስላል? እንዴት ነው? እነዚህ ቅድም ገልጸሃል፣ የኛ መንግስት ነው አንድ ነገር እንዳይሆን ጠብቁ ተብለናል ብለህ ነበርና ህዝብ ውስጥ ያለው አመለካከት ምንድን ነው? ለእነዚህ ሰዎች እውነት የኛ መንግስት ናቸው? እነሱን ካልጠበቅን ያው እንደሚባለው እነ ሽመልስ አብይም እንደሚያወራው የአማራው ገዢ መደብ ወይም አማራ ነፍጠኛ መልሶ እንደዚህ ያደርጋል የሚለው ነገር ስጋት አለበት በህዝቡ ዘንድ። በህዝቡ ዘንድ ምንም ስጋት የለም። እነሱ የሚያወሩት ወሬ ነው እንጂ ህዝቡ ይሄን አይል። እነዚህ ይሄ አካል መጥቶ እኛን እንደዚህ ያሰቃያል። እነሱ በቃ የኬሌ ከመጣ መኖር አትችሉም፣ ትሞታላችሁ፣ አትኖሩም፣ መኖር አትችሉም፣ ከቤት ንብረታችሁ ትፈናቀላላችሁ፣ ትሞታላችሁ፣ ይጨርሰዋል ይላል። አሁን ለምሳሌ ፋኖን ተው፣ ሌላ ፋኖ በአማራ ክልል ነው እየታገለ ያለው አይደል? የኦሮሞ ነጻነት ሰራዊት ኦሮሚያ ክልል ነው፣ የኦሮሞ ልጆች ናቸው። ሸኔው ከመጣው መኖር አትችሉም፣ አለኛ አትኖሩም ነው ተብሎ ለህዝቡ ስልጠና የሚሰጡ ሰባ ላይ ይህ በቃ የሆነ ነገር ከተናገረ አይ እኛ እንደዚህ እንትን አንናገርም፣ በቃ ከኛ ጋር ሁኑ፣ ሸኔን ተቃውሙ፣ በእነሱ ለእናንተ ምንም አይጠቅሙም ሲባል የሆነ ነገር በቃ ማስ አንተ ተነስተ የሆነ ነገር ብትሰጥ በቃ አንተ ደጋፊ ነው፣ አንተ ቀላቢ ነው፣ እንደውም በቃ አንተ የእነሱ እንትን ነው
ብሎ ያ ሰው ይዞ ይሄዳል፣ ይታሰራል፣ ይሰቃያል። በሸኔ ላይ እንግዲህ ያለውን ነገር እንደገለጽከው በተለይም በዛ አካባቢ ያሉት አይታፈሱም፣ ወደ ሌላ መከላከያም አይወሰዱም ብለዋል። በተጓዳኝ የፋኖ ትግል እንግዲህ እየተደረገ እንዳለ ያው መረጃ ይኖራል ብዬ አስባለሁ ወይም ገምታለሁ። በኦሮሚያ አካባቢ የፋኖን ትግል እንዴት ነው የሚያዩት? አደጋ ያመጣብናል ብለው ስጋት አለባቸው ወይስ መጥቶ በገላገለን ይህንን መከራ የሚያሳየቅንን ስርዓት ብለው ነው የሚያስቡት? ምንድን ነው እያሰባችሁ ያላችሁት የፋኖን ትግል በተመለከተ? አሁን ከኛ በፊት ብዙ ነገር የሚያውቁ ቤተሰቦቻችን አሉ። በደርግም በኢህአዴግም የሚያውቁ በደንብ የሚያውቁ ሰዎች አሉ። አሁን ለምሳሌ በኢህአዴግ ጊዜ ግንባር ፈጥሮ ነው ደርግን የጣሉት ይላሉ አባቶቻችን፣ ቤተሰቦቻችን ሲነግሩ። አሁንም ይህን የሚያውቁ ብዙ ቤተሰቦቻችን ምንድን ነው እነኚህ በኢትዮጵያ ላይ የታገሉ ከሆነ ለኢትዮጵያ ሕዝብ የሚታገሉ ከሆነ ለምንድን ነው አንድ ሆኖ የማይታገሉት? ይሄንን አገዛዝ እድሜ እንዲራዘም ያደረገው እንደውም እነሱ ናቸው ይላሉ ህዝቡ እነኚህ ላይ ያለው ተቃውሞ ይሄን መታጠቃቸው መታገላቸው ደስ ብሎን እንዳለው ሌላቸው እነሱ ላይ ተቃውሞ አለ ነው አንድነታቸው ማለትም የሸኔ ታጣቂ ኃይልና የፋኖ ታጣቂ ኃይል በጋራ ሆነው ለምንድን ነው ይሄንን የአብይን ስርዓት የማይጥሉት ነው? አዎ ለምን እንዳይሆኑም እንደሌላ ጊዜ በፊት እንደዚህ ግንባር ፈጥሮ ነው ደርግን የጣሉት። ይሄ ለምንድን ነው እንደዚህ የማያደርጉት? ይሄ ስቃይ ለምንድን ነው በእኛ ላይ እንዲራዘም የፈለጉት? በዛ ለምንድን ነው ትግላቸው እንዳርጎ በአንድነት ተስማምቶ ለምንድን ነው የማይሰሩት? ለምንድን ነው የማይታገሉት? ለምን ይሄ ለኦሮሚያ ክልል ብሎ ለምን ይታገላል? ያ ደግሞ ለምን ለአማራ ክልል ብቻ ብሎ ይታገላል? ለምን በአንድነት የማይታገሉ ነው? ስለዚህ ኦሮሞ አንተንም ጨምሮ የፋኖ ትግል አስፈላጊና ጠቀሜታ እንዳለው ይታመናል እንጂ ስጋት የለባችሁም? በጣም አመሰግናለሁ። እንግዲህ ያሉት ችግሮች ከጊዜ ወደ ጊዜ እየጨመሩ ያለበት የኦሮሞ ማህበረሰብ መከራና ስቃይ ያለበት ሁኔታ ይስተዋላልና ይህም በተመለከተ ምን መደረግ አለበት ትላለህ? ህዝቡ ምንድን ነው ማድረግ አለበት? ኢትዮጵያዊ ነኝ የሚለው ወገን ምን ማድረግ አለበት ነው የምትለው? እኔ ምን ማድረግ እንዳለበት እኔ መጨረሻ ላይ የኢትዮጵያ ብሔር ብሔረሰቦች ጥሪ ማድረግ የምፈልገው አንድነታችን ነው። አንድነት በአንድ ሆነን በእኛ ላይ በኢትዮጵያ ህዝብ ላይ እየተደረገ ያለው ስቃይና መከራው በአንድነት መታገልና በአንድና ለመጨረሻ ጊዜ በአንድነት ተነስተን እንደ ወያኔ ጊዜ ከአማራም ከኦሮሞም ተነስቶ የኦሮሞ ደም የኛ ደም ነው እንደ ኋላው አማራ እንደተነሳ ዛሬም እንደዛ አብረን ተነስተን መታገል አለብን ነው የምለው። በጣም አመሰግናለሁ። በሌላ በኩል የኦሮሞ ጽንፈኛ አንተ እንግዲህ የምትገልጸው እዛው ቦታው ስፍራው ላይ ያለ የምታስረዳው ይህንን ነው የሚመስለው። ግን አንዳንድ በውጭ የሚገኙትም ጽንፈኞች ሳይቀሩ ኦሮሞ ራሱን የቻለ ሀገር ነው፣ እኛ ከሌላው ጋር መኖር አንፈልግም የሚል ቅስቀሳ ያደርጋሉ። ለእነዚህስ ምንድን ነው ያለህ መልእክት? ለጽንፈኛ ኦሮሞ እሊቶች በተለይ እነሱ አሁን በዚህ እንደዚህ ዝም ብሎ የህዝብ ሰቆቃን እያየ ይሄን ማውራት ትቶ ማለት ነው በአንድነት ታግሎ ያንን የሚፈልግ ከሆነ እሱ በመነጋገርና በመወያየት በህዝብ ምርጫው እሱ የሚደረግ ነገር ነው። እሱ አይደለም ዛሬ የሚቀድመው የህዝብ ስቃይና መከራ ነው መጀመሪያ የሚቀድመው። ያንን ቦታ ከያዘና ያንን አገር እያሰቃየ ያለውን አገዛዙን ከጣለ በኋላ እሱ ህዝቡ ነው መወሰን የሚችለው። አንድ ሰው እንትን አይደለም። አንድ ሰው ካወራ መሆን የሚችል ነገር አይደለም። እሱ የህዝብ ጉዳይ ስለሆነ የህዝብ ጥያቄ አሁን ያለው ይሄን የጠየቀ ያለው።
ከልብ አመሰግናለሁ። እስቲ ለኦሮምኛ አድማጮች ምንድነው ኦሮምኛ ቋንቋ አንዳንዶቹ ምናልባት አማርኛ የማይችሉ ይኖራሉና እንደው እስቲ አጠር አድርገህ ያለውን ችግርና ምን መደረግ እንዳለበት ለኦሮምኛ ቋንቋ ለሚያዳምጡ ተመልካች አድማጮቻችን እስቲ ትንሽ ሐሳብን ብትገልጽልን አመሰግናለሁ። እሺ ሲኔማ አመሰግናለሁ። የቺ ዋናን የጀቹ ኡመታ ኢትዮጵያ keessa jiraatanii fi ergaan ani dabarsu barbaadu ummatoonni Itoophiyaa keessa jirtan hundi keessan yeroo ammaa kana keessatti ummanni Oromoo baala gisee jedhamee arrabsamaa kan jiru ummanni Oromoo kana keessatti wanti inni argate wanti inni fayyadame tokkollee wanti jiru hin jiru. Ummata Itoophiyaatiin addatti ummanni Oromoo du'uu ajjeefamuu hidhamuu qabeenya isaarraa buqqa'uu Amamuran addatti wanti ummanni argate hin jiru. Kanaaf ummanni biyya kana keessa Itoophiyaa keessa jirtan hundinuu akka warri aangoo ofiitiif jecha yeroo aangoo isaa dheereffachuudhaaf ummata Itoophiyaa ummata Oromoo irratti kaasuudhaaf hojjetu osoo hin taane tokkummaadhaan kaanee ummata biyya keenya Itoophiyaa keessa jiraatan waliin wal taanee rakkoo ummata Itoophiyaa kana keessatti hojjetamaa gaggeeffamaa saamicha hidhaa ajjeechaa gidiraa kan ofirraa tokkummaadhaan akka fonqolchinu jedhaa galatoomaa wanna dhaggeeffattaniif galatoomaa injifannoon ummata Itoophiyaaf በጣም ከልብ ኦኬ እሺ ቀጥል እሺ እና ማለት የምፈልገው ይሄ ነው። አንድነት ነው። በአንድነት ተነስተን አላችን ላይ እናነሳለን ነው ዲል ለኢትዮጵያ ሕዝብ ነው ማለት ከልብ አመሰግናለሁ። በድጋሜ በቦታው በወቅቱ ያሉትን በተለይ በኦሮሞ ማህበረሰብ ላይ እየተፈጸመ የሚገኘው ግፍና በደል ስለገለጽክልን በጣም አመሰግናለሁ። እግዚአብሔር ይስጥልን። ታንክ ዩ እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው በኦሮሚያ ምድር ያለው ግፍና በደል ይህንን ይመስላል። ዛሬም ጭምር በተለያየ አካባቢ የሚኖሩ በተለይም በውጭው ዓለም የኦሮሞ እሊቶች በኦሮሞ ማህበረሰብ ላይ ያለው ግፍና በደል ይህንን የሚመስል ሆኖ እየተገለጸ ባለበት በዚህ ሰዓት እንኳን ስለ ችግሮቹ መቅረፍ እንዳዳመጣችሁት ነው እንግዳችን የገለጸው። እሱ በኋላ የምንነጋገርበት ጉዳይ ነው። እኛ አሁን የምንፈልገው ነፃ መሆን ነው። ከዚህ ጨቋኝ፣ ገዳይ፣ አፈናቃይ ስርዓተ መንግስት ነፃ መሆን ነው የምንፈልገው። እነሱ የሚጠይቁት ጥያቄም ደግሞ ሊወሰን የሚችለው በህዝቡ ነው። እሱም ደግሞ የሚሆነው በኋላ አገር ሰላም ከሆነች በኋላ የሚል ሀሳብ አቅርቧል። እውነታው እንግዲህ ይህንን ነው የሚመስለው ተመልካቾቻችን። በኦሮሞ በኩል ያሉ እሊቶች በዘውዱ ሾው ሚዲያ በተደጋጋሚም ጊዜ የገለጹት ጉዳይ ነው። እንደዚህ አይነት ሀሳብ የሚሰጡ ሰዎች ጀዋር መሐመድን ጨምሮ ሕዝቅኤል ገቢሳ ጭምር ሳይቀሩ በዘውዱ ሾው ሚዲያ ቃለ ምልልስ ለማድረግ ተነጋግረን ፈቃደኞች አልሆኑም ወይም አልፈለጉም። ስለዚህ እውነታው ይህንን ነው የሚመስለው። የሚፈልጉትን ጃንክ የሆኑ መሰጆች በዛ በሚፈልጉት ሚዲያ ከመግለጽ በተረፈ በኢትዮጵያ ጉዳይ ላይ ለመነጋገር ፈቃደኞች አይደሉም ብዙዎቹ። ምክንያቱም እውነታው ይህንን ስለሚመስል ልናነሳቸውም የሚገባቸው ጥያቄዎች ይህንን ስለሚመስሉ እነሱ የሚናገሩትን ብቻ አዳምጠን እንደማንለቃቸው ስለሚያውቁ ወደ እነዚህ የኢትዮጵያ ሚዲያዎች እኔ ጋ ብቻ አይደለም ወይም ዘውዱ ሾው ሚዲያ አይደለም ሌሎችም ላይ ሲቀርቡ አይስተዋልም ብዙ ጊዜ። ስጋት ነው፣ ፍርሃት ነው፣ እውነት በእጃቸው ስለሌለ ነው። ስለዚህ አሁንም ቢሆን ኢትዮጵያ ሀገራችንን መታደግ የምንችለው እንደነዚህ አይነት ስርዓተ መንግስትን ካሉበት ቦታ ማንሳት ብቻ ነው። ካልሆነ ኢትዮጵያ በምንም ተአምር የምትቀየር በየትኛውም የኢትዮጵያ ግዛት ዛሬ ሮሮና ጩኸት ነው የምናዳመጠው በተለያዩ የኢትዮጵያ ግዛት። ይሄ ብሔረሰብ ይሄ ብሔረሰብ የምንለዋለን እንግዲህ ወንድማችን እንዳዳመጣችሁት ነው። ሁሉንም እንግዲህ ከአንድ ቤት ውስጥ 6-7 ቤተሰብ እያላቸው መሬታቸውን አፈናቅለው ወስደው እሱ ብቻ አይደለም እንደገና ደግሞ በሚተክሏቸው ማንጎ ጭምር ዘበኛ ያደርገዋቸው እንዲያገለግሉ እንዲጠብቁ የማዘዝ ልጆቻቸውን መበተን ከዚህ የበለጠ ምን አይነት ግፍ አለ? ስለዚህ ጉዳይ አሁን የኦሮሞ እሊቶች አይናገሩም። የኦሮሞ ጽንፈኞች ይህንን አይናገሩም። ኦሮሞ እንዲነች ብለው አብይን ከመደገፍ በዘለለ ለኢትዮጵያ ወይም ለኦሮሞ የሚሰጡት መረጃ በፍጹም የለም።
ይህ ልጅ የገለጸውን ሐሰት ነው ብሎ የሚናገር አካል ካለ አሁንም ቢመጡ ደስ ይለኛል። እንግዳችንም ሌሎችም የኦሮሞ ክልል የሚኖሩ ሌሎች ወጣቶች አሉ። ይሄ ልጅ እንግዲህ በኢህአዴግ የተወለደ ልጅ ነው። ግን ኢማጂን ስለነበረው ስርዓት ከቤተሰቦቹ ከዘመዶቹ መረጃ በማግኘት ነው አሁን ዛሬ ይህንን ሁሉ ኢትዮጵያዊነቱን ወይም የሀገር ፍቅር ኖሮት ስለ ሀገሩ የሚያስበው። አንድ እንሁን። የታጣቂ ኃይሎች ከዚህ ቀደም ህወሓት፣ ኦነግ፣ ሻዕቢያ ምናምን በጋራ ሆነው ሌሎችም ታጣቂ ኃይሎች ደርግን እንደጣሉት ዛሬም ሸኔ ከፋኖ ጋር ቲዲኤፍ የሚባለው ከፋኖ ጋር ሁሉም አንድ ላይ ሆነው ለምንድን ነው ታጣቂ ኃይሎቹ ይህንን ስርዓተ መንግስት የማይጥሉት? የአማራ ልጆች የኔ ደም ነው፣ የኦሮሞ ደም የኔ ደም ነው ብለው እንደተነሱት ሌሎቹ ስለምንድን ነው የማንነሳው የሚል ጥያቄ ነው እያነሳለሁ። ህዝቡ ጋር ያለው እውነታ ይህን ነው ተመልካቾቻችን፣ ህዝቡ ጋር ያለው እውነታ ይህን ነው የሚመስለው። ስለዚህ አሁንም ቢሆን የሀገራችን ኢትዮጵያን ለመታደግ አብረን አንድ ላይ እንቁም። የዘውዱ ሾው ሚዲያ ሁልጊዜም የምንገልጸው ይህንን ነው። እንደነዚህ አይነት ያሉ ጸረ ሰላም፣ ጸረ አንድነት፣ ጸረ ኢትዮጵያ፣ ጸረ ታሪክ አመለካከት ያላቸውን መሪዎች ካሉበት አስነስቶ ለህዝብ የሚሆን መሪ የማምጣት ድርሻና ኃላፊነት የኛ ነው። ያን የምናደርገው ደግሞ በጋራና በአንድነት መቆም ስንችል ነው። ልዩነታችን ያመጣውን ችግር እያየንን ያለ ነውና አሁንም እንደምታዩት ነው። ረሃቡን በተመለከተ አይታችኋል። እንግዲህ ህዝቡ በተቻለው መጠን ገንዘብ የማሰባሰብ ስራ ሲጀምር የተፈጸመውን ነገር ምናየው ነው። በጣም የሚገርም ነው። ገንዘብ እንዴት ህዝቡ ይሰበስባል ብሎ ጥያቄ የተነሳበት ጉዳይ። የእርዳታ ማስተባበሪያ ኮሚሽኑ ራሱ እኔ በማላውቀው መንገድ ገንዘብ ለምንድን ነው የምትሰበስቡት? ቢችል እሱ ሰብስብ። ሌላ ሲያግዘው ደግሞ ቴንኪው ላደረጋችሁ፣ ላገዛችሁ፣ ለተራቡ፣ ለተጠሙ፣ ለተቸገሩ ወገኖቻችን በመድረሳችሁ በጣም እናመሰግናለን ብሎ አክኖሌጅ ሰጥቶ እንደውም ለእነዚህ ሰዎች ክብርና ምስጋና መስጠት ሲገባው ይህን ስራ ለሚሰሩ ተመልሶ ማን ነው ሰብስቦ ያላችሁ የሚል። በሌላ በኩል ደግሞ እርዳታ የሚሰጡትን 15 ሚሊዮን የሚያህል ገንዘብ አይደለም 15 ብር እንኳን ለአንድ ችግረኛ የሚጠቅም ነው ይታወቃል። 15 ብር ለምን አይሰጥ? አጋምሳ ምናምን የሚባለው ውስጡን ተንኮልና ደባ የሚሰሩ ግን የመንግስት ያልሆነ ድርጅቶች በሚል ሰርቲፊኬታቸውን ይዘው በውስጥ ግን ኢትዮጵያንና ኢትዮጵያኖችን ለማጥፋት የሚጥሩ ሰዎች አይታቸዋል። 15 ሚሊዮን የኢትዮጵያ ብር ኢትዮጵያዊ ጉዳይ ያንገበገበው የሀገሩ ጉዳይ የወገኖቹ መፈናቀል ያሳዘነው ባለሀብት ወርቁ አይተነው የሰጠውን ገንዘብ አንቀበልም የሚሉ ፍጥረቶች አያችሁ። እንዲህ አይነት ሰው ለምን ከፈለገ አይሰጥም እንዴ? እኛ አሜሪካኖች ከኛ ጋር ስለተወዳጁ ነው። ጀርመኒ፣ ጣሊያን፣ ፈረንሳይ፣ አውሮፓ ሌሎች አገሮችም ጭምር እርዳታ ሲሰጡን የምንቀበለው የኛን ወይም የኢትዮጵያን መንግስት ስለሚደግፉ ነው። የእነሱ አመለካከት ምን እንደሆነ የምናቅ እንኳን ቢሆን የሚሰጠንን እርዳታ የምንለቃቅመው ህይወታችንን ለመታደግ ነው። አሁን እኔ አጋምሳ የሚባለው እርዳታ ድርጅት ብልጽግና ቢሰጠው አይቀበልም። ከፖለቲካ ድርጅቶች ከሃይማኖት ምናምን ሶሃል ከነሱ ቢሰጡ አይቀበልም። እንዲህ አይነት ተንኮል ደባ ይዘው ኢትዮጵያን ለማጥፋት የሚንቀሳቀሱ እጅግ በጣም በርካቶች ናቸውና ኢትዮጵያኖች አሁንም በጋራና በአንድነት ቆመን ህዝባችንን እንታደግ ነው ምለው። እንግዲህ ኦሮሚያ ይህንን ይመስላል ያለበት ችግርና መከራ ስቃይ። ሽመልስ አብዲሳ ኮሬን የገኘው ምን እያደረገ እንዳለ እውነታው ይህንን ነው የሚመስለው። ይህንን ለመካዳ የሚፈልጉ ወይም የሚያስቡ ሰዎች በፍጹም እንደማይሳካ መታወቅ ይገባል። በሌላም ጊዜ እንደዚሁ ከዛው ከስፍራው ከቦታው የኦሮሚያ ልጆችን እያመጣን ሀሳባቸውን እንዲሰጡ ያለውን እውነታ እንዲያስረዱ ማድረጋችን ይቀጥላል። ተመልካች አድማጮቻችን እንግዲህ ለዛሬ ከዛው ከስፍራው ከቦታው ከኢትዮጵያ ያገኘሁት መረጃ ይህን ይመስላል። በተለይም በኦሮሞ ማህበረሰብ ላይ በቀጣይም እንደዚሁ ሌሎች እንግዶችን ይዘን እንቀርባለን። ወንድማችንን ፈቃደኛ ከሆነ በሚቀጥለውም እንደዚሁ አቅርበነው ያለውን እውነታ እንዲገልጽልን እናደርጋለን። ይህንን የምትሞግቱ የምትከራከሩ ካላችሁ ደግሞ የዘውዱ ሾው ሚዲያ ምንም ችግር የለበትም። እነዚህ የሚባሉት ነገሮች ውሸት ነው ካላችሁ መጥታችሁ መሞገት ትችላላችሁ። እውነታው ይህ ነው። ስለዚህ ሀገራችንን በአንድነትና በጋራ እንጠብቅ ነው ምለው። ይህን ዝግጅት እየተከታተላችሁ ላላችሁ ተመልካች አድማጮች እጅግ ከልብ በማመስገን ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት ከወዲሁ በማክበር ጠይቃለሁ።
በተጓዳኝም አዳዲሶችም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛችኋለን። ነው ይህ ዝግጅት ያለምንም ገደብ ሀሳባችሁን ስለ ሀገራችሁ፣ ስለ ህዝባችሁ፣ ስለ ወገናችሁ የምታካፍሉበት እውቀትና ልምዳችሁን ለሌሎች ወገኖቻችሁ የምታካፍሉበት ነውና ብቅ በሉ እንላለን። በተረፈ እንግዲህ በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።